ከአንድ ቤት ሚዜነት እስከ አይን ሽናፈር መባባል በኢትዮጵያ የፊልም ዓለም ውስጥ እንደነሱ የሚቀራረብ እንደነሱ ሚስጥር የሚጋራ አልነበረም። ዝና አገናኛቸው፣ ገንዘብ ግን ለያያቸው። በሚሊዮን የሚቆጠሩ ብሮች የዓመታት ወዳጅነትን ገደል ሲከቱ፣ አንዷ የተዋዋለችውን ሥራ ሌላኛዋ በጀርባ ሄዳ ስታፈርስ፣ ጓደኝነት ብቻ ሳይሆን ሕይወትም አደጋ ላይ ይወድቃል። ከሰላም ተስፋዬና ሃናን ታሪክ ጀርባ ካለው ሚስጥር እስከ ማራማዊት አባተ የግድያ ዛቻ በዝናው ዓለም ጀርባ ያለውን አስደንጋጭ ክህደት ይዘንላችሁ ቀርበናል። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። ዝናና ስኬት አገናኛቸው፣ ፍቅርና ወዳጅነት አስተሳስሯቸው እስከ መጋረጃ ጀርባ ሚስጥር እስከ መጋራት ደርሰው የነበሩት ሃናን ታሪክና ሰላም ተስፋዬ ዛሬ ተደረሱ። አብረው የበሉበትን ወጭት የሰበሩት አንዷ የሌላዋን ስም ላለመስማት ጆሮዋን የደፈነችው በምን ምክንያት ነው? ከአንድ ቤት ሚዜነት እስከ አይን ሽናፈር መባባል ያደረሳቸው አስገራሚ ክስተት ምን ነበር ብለን በጥያቄ ውስጥ ስንፈልግ አስገራሚውን መልስ አገኘ ነው። ሰላም ተስፋዬና ሃናን ታሪክ በተመሳሳይ ጊዜ ውስጥ ዝናቸው የናኘ የአንድ ዘመን ተወዳጅ ተዋናያኖች ናቸው። ሁለቱም ከመጠን በላይ ደጋፊና ወዳጆች አላቸው። ሰላም በዋናነት በጥንካሬዋና በትወና አቅሟ አስበልጠው ይወዷታል። ሃናንን ደግሞ ነፃና ተግባቢ ሰው መሆኗ፣ ከሰዎች ጋር ለመነጋገር ቀለል ያለች ሴት መሆኗን አስበልጠው ይወዱላታል። ታዲያ እነዚህ ሁለት ተወዳጅ አርቲስቶች ዝና አገናኛቸውና ጓደኝነታቸውን መሰረቱ። ሃናን ባለችበት ሰላምን ማየት የተለመደ ጉዳይ ነው። ቃለ መጠየቅ አብረው መስጠትን፣ በግል ተነሳሽነት እርዳታዎችን በጋራ መከወን የእነሱ መለያ ወዳጅነት ነበር። በመካከላቸው የተከሰተው የጸብ መንስኤ ከመፈጠሩ አስቀድሞ የሁለቱ ጸብ በአደባባይ መታየት የጀመረው ከአንድና ሁለት ዓመት በፊት ባጋሩት ምስል ነበር። ሃናን ታሪክ እጅግ ዘመናዊና የተቀናጣ መኖሪያ ቤቷን ውበት ለዓለም ስታሳይ፣ በጥቂት ቀናት ልዩነት ውስጥ ሰላም ተስፋዬም የገዛችውን አዲስ አፓርትመንት ይፋ አደረገች። ይህ አጋጣሚ ለብዙዎች ፍክክር ይመስል ነበር። በተለይ ታዋቂ ሰዎችን በማጋለጥ የምትታወቀው ሊያ ሾው ጉዳዩን ስታራግበው፣ የሰላም ደጋፊዎችና ተቺዎችም በማህበራዊ ሚዲያ ዘመቻ ከፈቱባት። አቅምሽን ወቂ፣ የእሷ ቤትና የአንቺ አፓርትመንት አይነጣጠርም የሚሉ ትችቶች ቢበዙባትም፣ ሰላም ግን በዝምታ ቆይታ በአንድ ቃለ መጠየቋ ላይ እንዲህ ስትል መለሰች። እኔ ከማንም ጋር ፍክክር ውስጥ አይደለሁም፣ በድካም ያገኘሁትን ደስታ ነው ያጋራሁት አለች። ነገር ግን ስለ ሃናንና መካከላቸው ስላለው ቅዝቃዜ አንዲትም ቃል አልተነፈሰችም። ከዚህ ላይ አንድ ልብ ሊባል የሚገባው እውነት አለ። ሃናን ታሪክ ባለቤቷ ከተማችን ላይ ካሉ እጅግ በጣም የተጋነኑ ሀብታሞች መካከል አንዱ ነው፣ ቢሊየነርም ነው። ያኔ መሰል የተቀናጣ ቤት መስራቷም የሚያስገርም አይደለም። ተቆጥሮ ከማያልቀው ገንዘብ ላይ እየታፈሰ የሚደረግ የቅንጦት ድርጊት ነው። የሰላም ተስፋዬ ደግሞ የዚህ ተቃራኒ ነው። ከልጇ አባት ጋር ተለያይታ ብቻዋን ሕይወትን ለማሸነፍ የምትደክም፣ ራሷንና ልጇን ብቻ ሳይሆን አጥብቃ የምትወዳት እናቷንና ሌሎች ቤተሰቦቿን ሕይወት ለመቀየር የምትደክም ጠንካራ ሴት ነች። በዚህ የጥንካሬ ጉዞ ውስጥ ነው ለራሷና ለእናቷ አፓርትመንቶችን የገዛችው። በራስ ድካም የሚገኝ አይደለም የተቀናጣ አፓርትመንት ቀርቶ ዳቦም ያስደስታልና ደስታዋን ማጋረቷ ከሃናን ጋር በፉክክር ሊታይ አይገባው። ይህ ጸብ ግን ዝም ብሎ የቤት ፉክክር ብቻ አልነበረም። ሁለቱም አብረው መታየት አቆሙ። ሶሻል ሚዲያ ላይ አንዳቸው የሚለጥፉት ልጣፍ ላይ ላይክ ማድረግ፣ ኮመንት መሰጣጣትም ሆነ የጋራ ፎቶዎችን መፖስት ቀርቶ አንፎሎ ተደራረጉ። ጸባቸው እየከረረ መምጣቱን ምልክት ከሰጡ ነገሮች ውስጥ አንዱ ሰይፉ ፋንታሁን ላይ ሁለቱም ለየብቻ ከመቅረባቸው ባሻገር በጋራ ከሁለትም 3 ጊዜ ቀርበው ስለ ጓደኝነታቸው ወሩ ሰዎች ሰይፉ ባዘጋጀው የመቄዶንያ ገቢ ማሰባሰቢያ ላይ አብረው አልተመለከትናቸውም። ሰላም ከናካቴውም 3 ወር በፈጀ ገቢ ማሰባሰቢያ ፕሮግራም ላይ አልተገኘችም። ለዚህ እንደ ምክንያት የሚጠቀሰው ሃናን ጋር አብራ ባትመጣ እንኳን ሌሎች አርቲስቶች ጋር በሌላ ቀን ያልመጣቸው ሰይፉ ፋንታሁን ጋር ጸብ ስለሆነች ነው የሚል ምክንያት አለ። በእርግጥም ሰይፉ ፋንታሁን ጋር አለመግባባት ላይ መሆናቸውን የሚያሳዩ ምልክቶች አሉ። በአንድ ቃለ መጠየቋ ላይም ሰላም ተስፋዬ በነገር ሸንቆጥ አድርገው አልፋለች። ከዛ በኋላም 2-3 ፊልሞችን ብትሰራም ደግማ የሱ ቃለ መጠየቅ ላይ ግን አልተገኘችም። ጥርጣሬውን ይበልጥ ያረጋገጠው የቅርብ ጓደኛቸው የፈናን ህዱ ሰርግ ነበር። ፈናን ለሰርጓ ባዘጋጀችው ተከታታይ ፕሮግራሞች ላይ የጥበብ ሰዎች ሁሉ ሲሰባሰቡ፣ ሰላምና ሃናን ግን በአንድም ቀን በአንድ ቦታ አልተገናኙም። አንዷ ስትመጣ ሌላኛዋ ትቀራለች፣ አንዷ ስትኖር ሌላዋ ትሰወራለች። አይን ላይን ላለመገጫጨት የተደረገው ይህ የድብብቆሽ ጨዋታ በመካከላቸው ያለውን ግንኙነት ፍጹም ማክተሙን አበሰረ። ታዲያ ምን ይሆን እንዲህ እስከ መጨረሻ አራራቃቸው? ዝና አገናኛቸው፣ ገንዘብ ላይ ያያቸው ይላሉ ብዙዎች። ከውስጥ ታዋቂዎች እንደሰማ ነው ለሁለቱ ጸብ ዋነኛ ምክንያት የጥቅም ግጭት ነው። ሁለቱ ዝነኞች በፊልም ስራ ከሚያገኙት ገቢ በላይ በከፍተኛ ሚሊዮን ብሮች የሚያፍሱበት የማስታወቂያና የብራንድ አምባሳደር ስራ ሲሰሩ ነው። ሁለቱም በሀገር ውስጥ የተገደበ ሳይሆን ለውጭ ካምፓኒዎችን ማስታወቂያዎችን ይሰራሉ፣ ብራንድ አምባሳደርም ይሆናሉ፣ ብዙ ሚሊዮን ብሮችንም ያፍሳሉ። ይህ ሚሊዮን ብር ነው ጓደኝነታቸውን ደግሞ እንዳይገናኙ አድርጎ የለያያቸው። ለአንደኛዋ የቀረበ የሚሊዮን ብሮች የንግድ ሥራ ማስታወቂያ ሌላኛዋ በጀርባ በኩል ሂዳ በማፍረስ የራሷ ማድረጓ ይህን የማይታመን የክደት ታሪክ ፈጥሯል።
የድርጊት አብሮ መብላት፣ አብሮ መሳቅን፣ የቆየ ጓደኝነት ገደልን ከተተው። ማነው በዳዩ ማነው አፍራሹ የሚለውን ለእናንተ ለተመልካቾች እንተዋለን። ነገር ግን አንድ እውነት አለ። በዝና ዓለም ውስጥ ጓደኝነት በቀላሉ ይገነባል፣ በጥቅም ምክንያት ግን በቅጽበት ይፈርሳል። ይህ አንድ ሰው የተዋዋለውን ነገር ሌላኛው አርቲስት በጀርባ ሄዳ የማፍረስ ነገር የተለመደ ነው። እኛ ከምናውቃቸው ታሪኮች መካከል የሌላ አንዲት ዝነኛ ተዋናይትን ተግባርን ጨምረላችሁ። ማራማዊት ዛሬ ላይ የዕለት ወጪዎቿ ብቻ ሊሆን በሚችል ገንዘብ ምክንያት የግድያ ዛቻዎች ደርሰውባታል። ነገሩን ጠለቅ ብለን ስናየው በእርግጥም ከበድ ያለ ነው። ገና ያኔ የሀብት ማማን ከመቆናጠጧ በፊት ነበር ወደ ሀብት ድክ ድክ ስትልና ወደ እውቅና ስትሮት የተፈጠረው ግጭት ለሕይወቷ እስከ መስጋት ድረስ ደርሶ ነበር። ትልቅ የሥራ ውል በማፍረስ ራሱን ሥራ በጀርባ የሄዱት አካሄድ ሂዳ በመስራት በመጀመሪያው ውል ሰጭ ላይ ትልቅ ክደት በመፈጸም የሚሊዮኖች ኪሳራን አድሳለች። ባለኪሳራውም ሳልገላት አልተኛም ብሎ ነበር። ጉዳዩ የቤት ጁስ ጉዳይ ነው። ክደቱ ተፈጸመብኝ ባዩና የዛቸው ፊት አውራሪም የፊልምና ማስታወቂያ ባለሙያ የሆነው ጴጥሮስ አማረ ነው። የማስታወቂያ ባለሙያው ከጁስ አምራች ድርጅቱ ጋር የማስታወቂያ ስራውን ለመስራት የ1.3 ሚሊዮን ብር ስምምነት ከፈጸመ በኋላ ማስታወቂያውን ታዋቂ ሰው ይስራው የሚል በቃል ደረጃ ብቻ የነበረ ስምምነት ይፈጥራሉ። ታዲያ ጴጥሮስ የሀገሩ ልጅ ማራማዊት አባተን ለስራው ያነጋግራትና በደስታ ተስማማለች። ከፊት ለፊት የተስማማችው ማራማዊት ስራውን በደስታ ተቀብያለሁ ትልና የተደረገውን ስምምነት በራሷ መንገድ ታድሰዋለች። ለራሷ ምቹና ዘላቂ እንዲሆን አድርጋ ባበጃጀችው መሰረት ከጀርባው በመሄድ ከድርጅቱ ጋር ቀጥተኛ ስምምነትን ታደርጋለች። የቻይናውያኑን ባለሀብት ይሁንታ ለማግኘት ሴት በመሆኗ ብቻ ልትራመድ የምትችለውን እርምጃዎች ተራምዳለች ያለው ራሱ ጋዜጠኛው ነበር። ብቻ የሄደችውን አካሄድ በመሄድ የ1.3 ሚሊዮን ዋጋውን በመቀነስ ባነሰ ገንዘብ ማስታወቂያውን ትሰራዋለች። አቶ ጴጥሮስም የተስማማውን ገንዘብ ያጣል። ቀላል የማይባል ገንዘብ ያጣውና በሀገሩ ልጅ ከጀርባ የተከደው ጴጥሮስ ማራማዊት ስለፈጸመችው አስነዋሪ ድርጊትም ሳይቀር በአደባባይ በየነታ ሚዲያ ላይ ተናግሮ ነበር። ሻገር ብሎም ተደጋጋሚ የግድያ ዛቻ አድርሶባታል። ሌላኛዎቹ በዝና ዓለም የሚታወቁትና ሁለቱም እጅግ በጣም ተወዳጅ የሆኑት እንደ ዘመኑ አርቲስቶች የግል ሕይወታቸውን ወደ ማህበራዊ ሚዲያ ማውጣት የማይወዱት እጅግ የተረጋጉና አስተዋይ ናቸው እየተባሉ የሚሞካሹት ባዩሽ ከበደ ሚጡና ንግሥት ፍቅሬ ናቸው። የሁለቱ ጓደኝነት የሚባለውን ግንኙነት ያለፈ መቀራረብ ሁሉ ነበራቸው። አንዳቸው ሌላቸውን ሲጠሩም እህቴ በማለት ነበር። ከሀገር ውስጥ እስከ ውጭ ሀገር የማይላቀቁ አንዳቸው የሌላኛዋ ጥላ ጭምር ነበሩ። ብዙ ፈተና እጅግ ችግሮችንም ተሻግረዋል። ነገር ግን ከዓመታቶች በኋላ መቃብርሽ አልቆምም መቃብሬ እንዳትቆሚ ተባብለው ተለያይተዋል። ምክንያታቸው እዚህ ማህበራዊ ሚዲያ ላይ ለመግለጽ አስፈላጊ ስላልሆነ እንተዋለን። ነገር ግን በግል ያደረጓቸው አላስፈላጊ ድርጊቶቻቸው ያንን ሁሉ ፍቅራቸውን እህቴ ብለው ይጠራሩ የነበረውን ግንኙነታቸውንም ገደል ከተውታል። ለመሆኑ ለእናንተ ትክክለኛ ወዳጅ ማን ነው? በአሁኑ ሰዓት ላይ ትክክለኛ ወዳጅ ያለ እሱን አምነዋለሁ ምንም ብሆን ለእኔ ምንም ይሆናል ወይም ትሆናለች የምትሉት ወዳጅ ያላችሁ ስሜታችሁን በኮመንት አጋሩ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።